ሰላም የቻናሌ ቤተሰቦች እንደምን አላችሁ እንደምን ቆያችሁ በእያላችሁበት ሰላማችሁ ብዝት ይበልላችሁ። እኔ ደህና ነኝ። ያው እንግዲህ ከቻናላችን ትንሽ ጠፋ ብለናል፣ ዛሬ ተከስተናል ማለት ነው በረጅም ቪዲዮ። ስለዚህ ያው ኮሜንት አለማድረግ አይቻልም፣ ላይክ አለማድረግ አይቻልም፣ ሰብስክራይብ ያላደረገ ደግሞ ሰብስክራይብ አለማድረግ አይቻልም ማለት ነው። ስለዚህ ዛሬ የመጣሁበት ርዕስ በጣም ጠቃሚ ወሳኝ ምናልባትም በህይወት ዘመናችሁ ሊገጥማችሁ የሚችልና ይህን በማድረጋችሁ የሰው ህይወት የምታተርፉበት ባለማድረጋችሁ ደግሞ የሰውን ህይወት የምትከጥፉበት ሊሆን ስለሚችል አንድ አጋጣሚ ወይ ደግሞ ሁኔታ ነው ላወራችሁ የፈለኩት ማለት ነው። ያው ለጊዜው የዛሬ በጥያቄ መልክ ነው የምናልፈው ማለት ነው። ከዚህ በፊት ገጥሟችሁ ልታውቁ ካላችሁ ወይ ደግሞ ቀጣይ ይገጥመናል ወይ ደግሞ ሊገጥም ስለሚችል ጉዳይ ነው ማወራችሁ ማለት ነው። እሱ ምንድነው እንግዲህ በህይወት አጋጣሚ ወይ ደግሞ በህይወት ዘመናችሁ እናንተ በአጋጣሚ ወይ በጩቤ ተወግታችሁ ሊሆን ይችላል። ስራ ቦታ ላይ የሆነ እንጨት ብረት ነገር ወግቷችሁ ሊሆን ይችላል፣ ወዳችሁ ሊሆን ይችላል፣ ወይ ደግሞ የሆነ ቦታ ሰውነታችሁ ክፍል ሊሆን ይችላል፣ ወይ ደግሞ እንዲያውም በአንዳንድ ቦታ በጩቤ ማነው ይሄ ቀስት ነገር ተወግታችሁ ወይ ደግሞ ሌላ ጓደኛችሁ ወይ ደግሞ ሌላ ቤተሰባችሁ በአጋጣሚ አብራችሁ እየሄዳችሁ በጩቤ ወይ ደግሞ በመሳሰሉ ስለታማ ነገር ተወግተው ያ ስለታማ ነገር ሳይነቀል አጋጣሚ ሰውነታቸው ላይ ብታገኙት፣ እንዲሁም በመንገድ ላይ እየሄዳችሁ በአጋጣሚ የሆነ ሰው በዚህ ስለታማ ነገር ተወግቶ ወድቆ ብታገኙትና እናንተ መርዳት ብትፈልጉ ቅድሚያ ልታደርጉት የሚችል ነገር ወይ ደግሞ እንግዲህ አንድ ሰው እንደዚህ አይነት ነገር ካጋጠመው ወደ ሆስፒታል ወይ ደግሞ ወደ ድንገተኛ ክፍል መውሰድ የሚቻልባቸው ሁኔታዎች ካሉ ወደዛ ነው የሚወሰደው። ግን እንደዛ ከማድረጋችሁ በፊት ምን ታደርጋላችሁ? እናንተ ምንድነው የምታደርጉት? የመጀመሪያ ደረጃ እርዳታ ትሰጣላችሁ። ግን ምን ታደርጋላችሁ? ከዚህ ውስጥ አንዱ ይህንን የመጀመሪያው ጥያቄ ብዙ ፈርስት ኤዶች ወይ ደግሞ የመጀመሪያ ደረጃ እርዳታዎች ይሰጣሉ። ከዚህ ውስጥ አንዱ ይህን ጩቤ ወይ ደግሞ ይህን ቀስት ወይ ደግሞ ይህን ስለታማ ነገር እንጨት ሊሆን ይችላል፣ ብረት ሊሆን ይችላል፣ ይህ ሰውነት ላይ የተቀመጠን ነገር ትነቅሉታላችሁ። ቅድሚያ ወደ ሆስፒታል ወይ ደግሞ ወደ ድንገተኛ ክፍል ከመወሰዳችሁ በፊት ትነቅሉታላችሁ። ካለበት ቦታ ላይ ትነቅሉታላችሁ ወይስ ደግሞ ሳትነቅሉ እንዳለ ወደ ሆስፒታል ወይ ደግሞ ሕክምና ወዳለበት ቦታ ተወስዱታላችሁ? ይህ ወሳኝ ጥያቄ ነው። ከዛ ጥያቄውን ከመለሳችሁ ለምን የሚለውን አብራችሁ አስቀምጡ። የእናንተን ግምት ከዚህ በፊት ገጥሟችሁ ታውቁ ወይ ደግሞ እውቅናው ያላችሁ ለሌሎች ሼር አድርጉ፣ ላይክ አድርጉ። ስለዚህ ይሄ ወሳኝ ጥያቄ ነው። ማንኛውም ሰው በህይወት ዘመኑ በላይፍ ጊዜው ሊገጥመው ይችላል። ማንኛውም ሰው ማለት ነው። ይሄ ነው ያይገጥመውም ይሄ ይገጥማል ባል የትም ይኑር የት በየትኛውም ሰዓት የትኛውም ደረጃ ላይ ይኑር የአይነት ነገር ሊገጥመው ይችላል። ስለዚህ ሲገጥመው ምን ማድረግ አለበት? እንግዲህ ይሄ ቪክቲም ወይ ደግሞ ይሄ ችግር ራሱ ላይ ሊሆን ይችላል የሚደርስበት፣ የቅርብ ቤተሰቡ ላይ ሊሆን ይችላል። ያው ማራቅ የለብንም ስሜቱን ለመረዳት የቅርብ ጓደኛ ሊሆን ይችላል። እንዲሁም ደግሞ በአጋጣሚ እንግዲህ ለዚህ ተጎድተው ስታልፉ መንገድ ላይ ወድቀው ግን እናንተ መርዳት ማገዝ ይህን ሰው በህይወት ማትረፍ ብትፈልጉ ወይ ልትፈልጉ ትችላላችሁ። ስለዚህ ምን ታደርጋላችሁ? ይህን ስለታማ ነገር ከሰውነቱ ላይ ወይ ደግሞ ከሰውነታችሁ ላይ ትነቅላላችሁ ወይ ደግሞ እዛው እንዲቆይ ታደርጋላችሁ? ምክንያቱ ምንድነው? ለምንስ ይጠቅማል የሚለውን ሐሳብ አስተያየታችሁን እጠብቃለሁ ማለት ነው። አብራችሁ ስላላችሁ ስለምትደግፉኝም ከልብ አመሰግናለሁ። ያው በዚህ ቪዲዮ መሰረት እንቅስቃሴ ካለው ቀጣይም ሌሎችን ሐሳቦች ጤና ተኮር የሆኑ ሐሳቦችን ይዤላችሁ እመጣለሁ። ለዚህኛው ጥያቄም ማብራሪያ ይኖረናል ማለት ነው። እስከዛው ሰናይ ጊዜ ይሁንላችሁ። መልካም የስራ ሰዓት የስራ ቀን ይሁንላችሁ ማለት ነው። ዕለተ ሰኞ ጥር
18 2018 ኢን ኢትዮጵያን ካሌንደር። ይመቻችሁ።